በአንድ ቀን የምፈልጋቸውን ጉዳዮች። አቤት ልዩ ነው! ከተማው በጣም ልዩ ሆኗል። በስመ አብ! አዲስ አበባ እንደ ስሟ አዲስ አበባ ሆነ። ሰላም ሰላም፣ እንዴት ናችሁ? እኔ ሉል እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በጣም ጠፍቻለሁኝ። እንደምታውቁት አገር ቤት ነኝ። አገር ቤት እሚዬ ኢትዮጵያ እዛ ነኝ። እንግዲህ ከመጣሁ 2 ሳምንት ሆኖኛል። እንደመጣው የጥርስ ህመም ገጠመኝ። ጥርሴን በጣም ታመሜ የተቦረቦረ ጥርስ ነበረኝ። በዛ ህመም ምክንያት ለ3 ለ4 ቀን ተሰቃይቼ ነበርና በጣም ተሽሎኝ እንግዲህ ከዛም በኋላ ደግሞ የራሴ ጉዳዮች የመጣሁባቸው ጉዳዮች ወዲያ ወዲህ ቤተሰብ ዘመድ ምናምን ወዲያ ስትሉ ቢዚ ትሆናላችሁና በዛ ምክንያት ቢዚ ስለነበርኩኝ ቪዲዮ ለመቅረጽ ወደ እናንተ ለመቅረብ በጣም ታይም ነበርና አሁን ግን ከዚህ በኋላ ብዙ የጨረስኳቸው ነገሮች ስላሉ ከአሁን በኋላ እስቲ በቻልኩት መንገድ በቻልኩት አቅም ወደ እናንተ ብቅ ለማለት እሞክራለሁ ማለት ነው። ሀገራችን በውጭ ያላችሁ ኢትዮጵያኖች ሀገራችን ውብ ሆናለች። ውብ በቃ አውሮፓ ናት፣ ዱባይ ናት፣ እንግሊዝ ናት፣ አሜሪካ ናት ነው የምትሉት። አንዳንድ ቦታ በምትሄዱበት ሰዓት የማታምኑት ነገር ነው የምታዩት። እምዬ ኢትዮጵያ እሰይ እሰይ ደምቃለናለች። ኑ ኑ ኑ ወደ ሀገራችሁ ግቡ። ሀገራችሁ ላይ ስሩ፣ ጎብኙ። ምንም ቢሆን ማን እንዳገር የሰው ሀገር የሰው ነው። ይኸው አሜሪካንን አያችሁ አይደለ? አሜሪካን እንዲህ ይሆናል ብሎ ያሰበ ሰው አለ? የለም። ይኸው በማንነታችን ውጡ ከሀገራችን እስከ መባል ደርሰናል አይደለ? ስለዚህ በመላ ዓለም ላይ የምንኖር ስደተኞች ነው የምንባለው እንጂ ዜግነትን ቢሰጡት ስደተኞች ነው የምንባለው ወገኖች። በሀገራችሁ ግን ሀገራችን ነው የምንለው፣ ሀገራችን። ስለዚህ ደማችን ሀገራችን፣ መሬታችን፣ ውበታችን፣ ዘራችን ያለበት እትብታችን የተቀበለበት ማን እንደ እምዬ ኢትዮጵያ። ኑ ኑ ኑ ሀገራችሁን ጎብኙ። ቤተ ክርስቲያን ብትሉ ምን መስጊዱ ብትሉ ምን ብትሉ ምን ጠፍቶ በየእምነታችን የምናመልክበት እግዚአብሔርን የምናመልክበት የምናመሰግንበት ጠዋት ማታ በእምዬ ኢትዮጵያ። እንግዲህ ይህን ስላችሁ አልጋ በአልጋ ሁሉ ነገር አልጋ በአልጋ ነው ማለት አይደለም። ኑሮ ተወዷል። ኑሮ እዚህ አይደለም እኔ የምኖርበት እንግሊዝ ሀገር ሰማይ ጣሪያ ነብቷል። ግን በመላ ዓለም ኑሮ በጣም በጣም ተወዷል። ነገር ግን ኢትዮጵያም ደግሞ እንደዛው ኑሮ ውድነት አለው። ግን እናንተ ደግሞ በውጭ የምንኖር ሰዎች የያዝነውን ይዘን ወደ ሀገራችን ገብተን በትንንሽ ነገር መነሳትና ራሳችንን ማቋቋም እንችላለን። ሰፊ ነገር ትልቅ ነገር ሳትጠብቁ ትንሽ ነገር በትንሽ ደረጃ ተነስታችሁ የምታድጉበት ስፔሻሊ እንባረራለን ሀገራችን ብንገባ ምን እንሆናለን ብላችሁ የምታስቡ ሰዎች ብዙ አማራጭ ሊኖራችሁ ይችላልና አትጨነቁ። ሀገራችሁ ብትገቡ ምንም አትሆኑ። ከስር ተነስታችሁ ለምን መንገድ ላይ ቡና አትሸጡ? አየሩ አመቱ ሙሉ አየሩ የሚጽም ስትወጡ ከፍታችሁ ስትገቡ ፀሐዩ፣ ብርሃኑ፣ የወፎቹ ጫጫታ፣ የውሻው ጩኸት፣ የቆሬ ያለው የምኑ ድምፁ፣ ኳታው፣ የህዝቡ እንዴት ደስ ይላል መሰላችሁ ወገኖቼ። እንኳን ኢትዮጵያ ላይ በስደት ውጭ ሀገር ላይ ለምደን ተላምደን ኖረናል። ልጆች አሳድገናል፣ ተምረናል፣ ከብደናል። እንኳን በሀገራችን እና አሁን ብዙ አማራጮች አሉ ኢትዮጵያ ውስጥ። የቢሮክራሲው ስራ እንደዚህ አንዳንድ ቦታ አንዳንድ ጉዳይ ለማስጨረስ መሶብ የሚባል ድርጅት መሶብ የሚባል ቢሮ አለ። እዛ መሶብ ላይ ሄዳችሁ እኔ አሁን የጀመርኩት አንዳንድ ነገሮች መሶብ የሚባለው ቦታ ላይ ሄጄ በአንድ ቀን የምፈልጋቸውን ጉዳዮች ጨራርሼ ወጥቻለሁ። የሚደቅም ድሮ 3-4 ሳምንት ወርም የፈጅባችሁ ጉዳይ በዛች በአንድ ቢሮ ውስጥ በአንድ ቢልዲንግ ውስጥ ሁሉን ነገር ጨርሳችሁ ሁሉን ነገር ተስማምታችሁ ሳይን አርጋችሁ ያለምንም ወረፋ ያለምንም ግፊያ ያለምንም ጭቅጭቅ
ጽድት ባለ ዋይት ሃውስ በመሰለ ቢልዲንግ ውስጥ ጉዳያችሁን ጨርሳችሁ ወደ ቤታችሁ ሄዳችሁ በቴክስት ወይም ደግሞ በኦንላይን የምትጨርሱበት ያለቀውን ነገር ነው። መታወቂያችሁንም ሆነ የምትጨርሱን ጉዳይ ኮንታክት አድርገዋችሁ ነገሮችን በሰፊው የምትጨርሱበት ጉዳያችሁን የምታስተካክሉበት ዘዴ ተገኝተዋል። እኔ ስላየሁት ስለተጠቀምኩበት ነው ለእናንተ ያመጣሁላችሁና ወገኖቼ፣ የትም ዓለም ብትሄዱ የትም ዓለም ችግር አለ። ቢሮክራሲ ችግር አለ፣ ዘረኝነት ችግር አለ፣ ኑሮ ችግር አለ፣ ይከብዳል። ካልሰራ መኖር የለም የትም ሀገር። እኔ እንግሊዝ ሀገር የምኖርበት ካልሰራው መኖር አልችልም። ታክስ የምከፍል የምለፋ የምሰራ ሰው ነኝ። ስለዚህ እዛ የምሰራው እዚህ ሀገሬ ላይ ደግሞ በትንሹ ዝቅ ብዬ ብሰራ ዋይኖት መኖር ይቻላል። በሰፊው እያሰብን ነው። በሰፊው በትልቁ እያሰብን ነው። እንዲህ ምን ሆነ፣ ምን ይዤ ልውጣ፣ ምን ይዤ ወደ ሀገሬ ልግባ የሚለው ነገር ደግሞ ብዙዎችን ያሳስባል። ብዙዎቻችን የምንጨነቀው ምን ይዤ ለቤተሰቤ ልግባ የሚለው ነገር ነው። ወገኔ ልብ አድርጉ። ቤተሰባችሁ ሁለተኛ ነው። መጀመሪያ አንተ ትቀድማለህ። አንተ ስትኖር፣ አንቺ ስትኖሪ፣ አንቺ በሰላም ስትኖሪ፣ አንቺ ኮንፈርት ስትሆኝ ነው ቤተሰብ ጋር ማሰብ ያለብሽ። ቤተሰቤ ብለሽ በየአረብ ሀገሩ በየአውሮፓ በየአሜሪካ ብትጨነቂ እህቴ ወንድሜ፣ ለራስሽ መጀመሪያ ኑሪ። አንቺ ስትኖሪ፣ አንቺ ስትቆሚ ነው ለቤተሰብ የምታስቢውና መጀመሪያ የራስሽን ኮንፈርት፣ መጀመሪያ ራስሽን ለማሳደግ፣ መጀመሪያ ራስሽ ለመቆም ሞክሪ። ብዙዎች ነን ምን ይዘን እንግባ? ይዘንም ገብተን በትነን ለ30 ሰው በትነን ለራሳችን አንሆን ለነሱ አንሆን፣ መጨረሻ ላይ እኛ አከን ነው የምንቀረው። ለሶስተኛ ለአራተኛ ፋሚሊ እየተጨነቅ ወድቀህ የምትቀር ወንድሜ እህቴ፣ አይምሯችሁን አስተካክሉ። መጀመሪያ ራስን አቁም። ከዛ በኋላ የቤተሰብ ሁለተኛው ፓርት ለዘመድ የምትለው ነገር ይደርሳል። ስለዚህ በሰው ሀገር ላይ የምትሰቃየት፣ በሰው ሀገር ላይ ለፍተሽ ላብሽ ጠብ አድርገሽ የምትኖሪ እህቴ፣ ወደ ሀገር እያሰብሽ ልብሽ ወደ ሀገር ቤት ለመግባት ያሰበ እህቴ ወንድሜ፣ ኑና የራሳችሁን መጀመሪያ መቆሚያችሁን አዘጋጁ። ለሰው ለዘመድ ለምን የምትሉትን ነገር አቁማችሁ ለራሳችሁ ቁሙ። የፈለገ ብታረጉላቸው፣ የፈለገ 50 ሺህ ብር 100 ሺህ ብር ብሰጧቸው ነገ ጠዋት 50 ሺህ ብር አምጪ ነው። ሰው መጨነቁን አቁም። ወደኋላ ትተሽ መጀመሪያ ለራስሽ ቁሙ። እንግዲህ እኔ ካለኝ ኤክስፒሪያንስ አሁን ከተረዳሁት ኢትዮጵያ ውስጥ ስፔሻሊ ውጭ ሀገር ላይ ገንዘብ ይዛችሁ ምን ልስራ፣ ምን ላድርግ፣ ምን ልሁን ለምትሉ ሰዎች ኑ ትንሽዬ ቤት ተከራዩ። ጠባብ ቤት ተከራይታችሁ እዛች ቤት ውስጥ ሂውጅ ነገር አትጠብቁ። ጠባብ ነገር ውስጥ ገብታችሁ ከዛ ጠባብ ያለ ትንሽ ነገር እየሰራችሁ እያስተዋላችሁ ከፍ እያደረጋችሁ ቀስ ብላችሁ እያደጋችሁ ትሄዳላችሁ። ወደ ሰፊ ነገር ጠብቃችሁ ሰፊ ነገር ወይም ደግሞ ትልቅ ነገር ቤትም ቢሆን ስትከራዩ ሰፊ ነገር ተከራይታችሁ አታስቡ። ኑሮ ራሱ መንገድ ይሰጣችኋል። በዛ በመንገድ ውስጥ 6 ወር ቆይታችሁ አይታችሁ ከተመቻችሁ ትቀጥሉበታችሁ፣ ካልተመቻችሁ ደግሞ መኖሪያ ፈቃድ ያላችሁ ወደ ውጭ ሀገር ሄዳችሁ ደግሞ እንደገና እየሰራችሁ በጎደለው ማሟላት ይቻላል ወገኖቼ። እና እንድታስቡበት ብዬ ነው። የትም ዓለም ላይ ቤት ውድ ነው። የትም ዓለም ላይ ካልሰራ መኖር የለም። ካልሰራ ጥገኛ ነው የምትሆነው የመንግስት። ካልሰራ የምትፈልገውን አታደርግም። ስለዚህ እዚህም ሀገር ካልሰራ መኖር የለም፣ ካልጣርክ መኖር የለም። ስትጥር ነው ሰው የምትሆነው። ሰው እንድትሆን እንድትቆም የታዘብኩት ነገር ስራ። በኢትዮጵያ ውስጥ ለቅሶ ቤት በጣም አሳዘነኝ ነገር፣ ለቅሶ ቤት ስትሄዱ ልታዝኑ እንጂ ልትዝናኑ ነው ግዴታ አይሆን። መዝናኛ ቦታ ነው የመሰለኝ።
ሀዘን ማለት እኮ በቆሎና በንፍሮ ነው የሚያምረው። ሀዘን ማለት በምስር ወጥ በሽሮ ሆድሽ የሚያዝ ነው። ሆድሽ እየበላ ነው እንደሚያዝ ነው። ሆድሽ ምግብ ነው እንዴ? በምግብ ነው እንደሚያዝ ነው። ቡፌ ሞልተሽ ቤቱን በምግብ አጨናንቀሽ ሀዘን ላይ ነኝ። ሀዘን ማለት ለዛ ለሰው እኔ የማውቀው ሀዘን መጎዳት ቆሎና ንፍሮ አይበቃም እንዴ ለሀዘን ቤት? እኔ ማበላው ለለቅሶ ድግስ የምደግስበት የለኝም እያለ እኮ ድሃው እየተጨነቀ ነው። ሚድል ክላሱ እየተጨነቀ ነው ያለው። ምክንያቱም አንዱ ቤት ቡፌ ይበላል። ኔክስት ታይም ደግሞ እኔ ስሞት ምንድን ነው የምደግሰው? እኔ ቤት ሀዘን ሲሆን ምንድን ነው ድግሱ ብሎ እኮ ሰው ለሰርግ ሳይሆን ለሞቱ ድግስ እያሰበ ነው አሁን የተረዳሁት ኢትዮጵያ ውስጥ። ድሮ ሰርግ ልጄን ለመዳር ሰርግ ለመደገስ ሰው ይጨነቃል፣ ድግስ ልደግስ። አሁን እኮ ቤታችሁ ውስጥ ሰው ሲሞት፣ ወንድማችሁ ሲሞት፣ እህታችሁ ሲሞት ድግስ በምን እንደግስ? ይሄ ነው እንዴ ታዲያ ኢትዮጵያ ውስጥ? ይሄ ነው ችግር አለ የሚባለው ኢትዮጵያ ውስጥ ይሄ ነው የሚያዩት። ችግር ሳይሆን ጥጋብ አለ ኢትዮጵያ ውስጥ። ጥጋብ፣ ብዙ ጥጋበኞች አሉ ኢትዮጵያ ውስጥ። አንዱ ጠግቦ ሌላ የተራበውን የማያስብ፣ አንዱ በልቶ ጠግቦ ለሀዘን ቤት የሚያወጣውን ወጪ ለድሃ ለተራበ ቢያካፍል ጥሩ ነው ብዬ ነው የማስበው። ለዛ ለሞተው ነፍስ ይማር ብሎ ቢያበላ ነው የሚሻለው። ዘም ብሎ ለሀብታም ለመጣው ሁሉ ቢፌ እየደገሰ ንብሉልኝ፣ ይሄ ሮንግ ነው። እኔ ተቀባይነት አለው ብዬ አላስብም። እንደኔ የማትደግፉ ሰዎች እንደኔ ይህንን እስቲ ሀሳብ ስጡ። ስንቶቻችሁ ናችሁ የገጠማችሁ? ስንቶቻችሁ ቤት ነው ሀዘን ምን ላበላ ምን ልደግስ ብላችሁ የተጨነቃችሁት? እረ ስንቱ በየቤቱ ስንቱ እየተጎዳ ነው ወገኖቼ። በዚህ ነገር ላይ እናስብበት። እኔ፣ አንቺ፣ አንተ፣ እርሱ ስናስብ ነገሮች ይስተካከሉና ከአሁኑ ይህንን መግታት አለብን። ከአሁኑ ሀዘን ነው እንጂ ሀዘን እንጂ መዝናኛ ቦታ ወይም ደግሞ መጥገቢያ ቦታ አይነት መምረጫ ቦታ አይደለም። ሀዘናቸውን ሀዘን እናድርግላቸው። አስተውል። ካጠገብሽ ድሃ ሴት አለች፣ ካጠገብህ ድሃ ሰው አለ። ያንን እናንተ ድግስ እየደገሳችሁ ድሃው ደግሞ እንዴት ልሙት እንዴት ልደግስ ብሎ የሚጨነቅበት ዘመን መጥቷልና ይህንን አንድ ነገር ታዝቤያለሁ። ኢትዮጵያ ውስጥ ያላስደሰተኝ ከድሮ ባህል ከባህላችን የወጣ ያፈነገጠ ነገር ያየሁትና የታዘብኩበት ያዘንኩበት ነገር ስለሆነ ነው ወደ እናንተ ያመጣሁት። እስቲ እናንተን ሀሳብ አስተያየት ደግሞ ጻፉልኝ። እስቲ ንገሩኝ፣ እናንተስ በሰፈራችሁ ወይም በቤተሰቦቻችሁ ምን ገጥሟቸዋል? በዚህ ነገር ላይ ብንሰራበት ብናስብበት ጥሩ ነው። እንዴ ሀዘን ላይ ደግሞ እየተባለ ሀዘን፣ ማንኛውም ሀዘን ላይ ቪዲዮ፣ ቴሌፎን፣ ሁሉ ሰው ለቅሶ ላይ የሰው ሀዘን በቪዲዮ እየተቀረጸ የሰው ሀዘን በሞባይል እየተቀረጸ እንዴ ነውር ነው እንዴ! ሰው የት ሄዶ ይዘን ሀዘናቸውን የት ያድርጉት? እንግዲህ የካሜራ ሽሽት፣ ሰው አፉን ይዛል፣ አይኑን ይሸፍናል፣ ፊቱን ይሸፍናል። ለምን ካሜራ ሽሽት? ነውረኞች ሰዎች አላችሁ። በየሰው ለቅሶ ሄዳችሁ ሞባይላችሁ እንደምትዘረጉ ባለጌዎች ነው እናንተ መላችሁ። ባለጌዎች ናችሁ። የሰው ለቅሶ አይቀረጽም። ሀዘን ነው ሲሆን ሞባይላችሁን ደብቃችሁ እራሳችሁ አዝናችሁ ከሰው ለቅሶ መውጣት። የሰው ሰርግ የሰው ድግስ ራሱ ሞባይል ተነስቶ አይቀረጽም። ያ ሰው የራሱ ፕላን የራሱ እቅድ ቪዲዮ ሰርቶ ራሱ ኢዲት አድርጎ ቆንጆ አድርጎ ሊያወጣው ይፈልጋል ቪዲዮውን። እናንተ ቀድማችሁ የተሰራውን የጠፋውን የለማውን ሁሉ በቪዲዮ ላይ አድርጋችሁ ወዲያው ሰውየው ሰርጉ ሳያልቅ የሱ ሰርግ ውጪ ነው ያለው፣ ድግሱ ሳያልቅ የሱ ድግስ ውጪ ነው ያለው። ይሄ ለምን ይሆናል? ድግስ አክብራችሁ ሞባይላችሁን ቦርሳችሁ ኪሳችሁ ከታችሁ ድግሳችሁን የተጠራችሁትን ድግስ አመስግናችሁ በልታችሁ ተጫውታችሁ ወደ ቤታችሁ። ማን የፈቀደላችሁ የሰው ድግስና የሰው ሰርግ በቪዲዮአችሁ ቀርጻችሁ እንድትልኩ? ድግስ በየአደባባዩ የሚወጣው የራሷ ፕራይቬሲ አላት። ድግስ ደግሳ እራሷ ቪዲዮ አዘጋጅታ ፎቶዋን አዘጋጅታ እራሷ ታስቀምጠው
ፕራይቬሲ የሚባል ነገር አለና ወገኖቼ፣ የሰው ሰርግ፣ የሰው ድግስ፣ ማንኛውም ድግስ በምትጠሩበት ጊዜ የእናንተ ያልሆነውን ካሜራችሁ ላይ አድርጋችሁ በቪዲዮ አድርጋችሁ በየአደባባዩ መልቀቅ ቢቀር ጥሩ ነው። ጥንቃቄ ብታደርጉ ጥሩ ነው። እኔ እንደ እናት እንደ እህት የምመክራችሁ ይህንን ብናቆም ጥሩ ነው። የሰው ድግስ አታበላሹ። ነውር ነውር ነው፣ ነውር ነው። ባለጌዎች አላችሁ፣ ባለጌዎች። አብሶ የሰው ሰርግ ላይ ስተት ስታገኙ ያችን ስተት ቀርጻችሁ አውጥታችሁ ለማዋረድ የምትጥሩ የሰው ድግስ ላይ ሮንጉን ነገር ፈልጋችሁ አንስታችሁ ቶሎ የሰውን ድግስ የምታበላሹ ስዶች፣ ባለጌዎች እናንተ ማን አይበላችሁ። ሀገራችን ይህን ነገር ታሰብ ያለሁኝ። እንግዲህ እኔ በጣም እንጆ እያደረግኩኝ ነው ከቤተሰቦቼ ጋር። አሁንም ከቤተሰቦቼ ጋር ምሳ ልወጣ ነው። እንግዲህ ያለውን ነገር ትንሽ ቆጥቤ ደግሞ ምን እንዳደረግኩ ወዴት እንዲሄድን አቀርብላችኋለሁ። እስከዛ አብራችሁ እንግዲህ እንደምታውቁት ጾም ሊገባ አይደለ? የጾም መግቢያ። እስቲ ደግሞ ቆንጆ ቁርጥ ያለበት ቤት መድኃኒዓለም ቁርጥ ቤት ይባላል። በጣም ቆንጆ በጣም ጥሩ ስጋ የምታገኙበት ምርጥ ቤት ነውና እዛ ሄዳችሁ እንደዚህ ልዩ የሆነ የቁርጥ አይነት ተመገቡ እላለሁ። ዛሬ በጣም ልዩ የሆነ ቁርጥና ጥብስ በላን። እንደዚህ ከቤተሰቦቼ ጋር ተዝናናው። ከተማውን ትንሽ ዞር ዞር ብዬ ከተማውን አይቼ ብዙ ቦታዎች መንገዶች እየተሰሩ ነው። እንግዲህ ደግሞ አልቆ አገራችን የምታምርበት ጊዜ አለና በጣም ደስ ይላል። አብራችሁን ስለቆያችሁ አመሰግናለሁ። የተባረከ ጊዜ ይሁን።